እንዴት አታሽ? ወይ ማዬ መጣሽ እንዴ? እኔማ ይረፍድብሻል ብዬ እንዴት ሩጬ እንደመጣሁ አታውቂም። ገና እኮ ነው ማዬ ሰዓቱ። ሻዩ ራሱ ገና አሁን የፈላ። ምን እንደሆነ አላውቅም፣ ሰዓቱ የሄደ መሰለኝ እኮ። እማዬ ከዚህ በኋላ ቢረፍድ ምን ያዘጋጃችሁ ይጠብቅሻለሁ። እሺ እንጂ እኔ ማዘጋጀቱ መች ከበደኝ። አንቺ ሳትበይ እንዳትሄጂ ብዬ ነው እንጂ። ምን ለአንድ ቀን ሳልበላ በሄድ አልሞት ብለሽ መራብ አለብሽ? አይ እማዬ ቀላል ነገር እኮ ነው የምታካብጂው። አሁን በቃ እንብላና እኔም ልሄድ። ተነስተሃል? በጠዋት የት ሄደህ ነው? ፀሐይ ልሞቅ። ይሄማ የማስቀየሻ ሰበብ ነው እንጂ ምክንያት አይደለም። መቼም ልሰርቅ ነው አይደል እኮ። አንተ ደግሞ እያወቅህ እንደ አዲስ አትጠይቀኝ እስኪ። እኔማ ከመጀመሩ በጠዋት መስረቅ ጀመርክ ብዬ እኮ ነው። ምክንያቱም ነገርኩህ አይደል እንዴ? አየር እቀይራለሁ ብለህ በኋላ በፖሊስ ተይዘህ ላይፍ እንዳይቀየር። ፈጣሪ ካለው ቀንም ሆነ ማታም ከበያዝ ወደኋላ እንደዚህ ያልክ ራስን አዘናገር። እኔ ተያዝኩ አልተያዝኩ ምንም አይመስለኝም። የሚያሳስበኝ ለዚህ ነው። በዚህ ሁኔታ ከቀጠልክማ እንዴት አይሆንም? ሱስህን አስተታን ሌብነትህ እንዴት እንዳላስተወች ነው የሚገርመኝ። ያው በምን እኖራለሁ ብዬ ነው እንጂ እንደተወኩ ነው የምታውቀው። ጭራሽ። ለማንኛውም ተጠንቀቅ። እውነቱን ያወቀሽ ቀን ነገሮች ቀላል ላይሆኑ ይችላሉ። ዛሬ ምን ሆነሃል? ትንሽ ድብብር ብለኛል። እንዴት ያለ ምንም ምክንያት እንዴት ሊደብርክ ይችላል? እኔ እንጃ አላውቅም። መቼስ አንቺ እንደማልደብቅ ጠንቅቀሽ ታውቂያለሽ አይደል? እኔም እንደዛ እንደሆነ ነበር የማውቀው። አየሩ ነው መሰለኝ። ወይስ ሱስ ጀመርክ እንዴ? ኧረ እኔ አልጀመርኩም፣ ግን እንዴት ልጠይቅኝ ቻልሽ? እኔ እንጃ። የሰው ልጅ ያለ ምንም ምክንያት የሚደብረው የሆነ ያስለመደው ነገር ሲኖር ነው። መቼስ ወደዛ ጨለማ ህይወት መልሼ እንደማልገባ አንቺም ጠንቅቀሽ ታውቂያለሽ። ጺሞች ምንም አልጀመርኩም። እኔ ችግር የለውም ባትምልም አምናሃለሁ። ግን ተመልሰህ ወደዛ ህይወት ለመግባት ካሰብ ከኔ ለመራቅ እንደፈለግክ ነው የምቆጥረው። እኔ ላንተ ይሄን ያክል ቦታ ሰጥቼ የማስብልህ ካለን ቀረቤታ አንጻር ስለምታሳዝነኝ ነው። ይሄ ማለት ነገ የተሻለ ቦታ ደርሰክ ማየት ስለምፈልግ ነው። አታስቢ፣ ነገ ላይ አሁን ካለሁበት የተሻለ ሆኜ ነው የምገኘውሽ። እሱን ደግሞ በጊዜ ሁኔታ አሳይሻለሁ። እሺ በቃ እንሂድ፣ እማዬንም ላግዛት። እሺ፣ ነገ ግን ምነግርሽ አንድ ነገር አለ። እሺ፣ ታዲያ ለምን አሁን አትነግረኝም? አሁንማ መናገር ብፈልግ እነግርሽ ነበር፣ ግን ነገ ይሁን። ጥሩ ነገር ነው ወይስ መጥፎ ነገር? እሱ የአንቺ መልስ ነው የሚወስነው። በቃ እንሂዳ። እንዴት ነው ዛሬ ገበያ አለ? ተመስገን ነው ልጄ። ይኸው 3 ነው የቀረኝ። ኧረ እውነትሽ ነው ገበያ አለ። ቆይ እንደ በፊቱ ነው የመጣሽው ወይስ ቀንሰሽ ነው? ኧረ አይደለም፣ እንደ ሁሌው ነው ያመጣሁት። ግን እኮ ጨምር አድርገሽ ለምን አታመጪም? ቢመጣም እኮ አይበላሽም። እስቲ ከነገ ጀምሮ እንደዛ አደርጋለሁ ብያለሁ። በቃ አሁን ተነሽና ቤት ገብተሽ ረፍት አድርጊ። እኔ የቀረውን ጨራርሼ እመጣለሁ። ትንሽ አይደለም እንዴ የቀረኝ?
አብረን አንድ ላይ እንሄዳለን። እሺ እማዬ። የሰሞኑ ሁኔታ ፂ በሌላ ነገር እያሰበች ነው። ስለዚህ ለመናገር ወስኛለሁ። ብትነግራትማ አንተም ቁርጥን አውቀ አንተም ትገላገላለህ፣ እኔም እገላገላለሁ። እሷን ካፈቀርካ ጊዜ ጀምሮ ስለ እሷ እንጂ ስለሌላ ነገር አውርተኸኝ ታውቃለህ? ለአንተ ለጓደኛዬ ካላወራው ለማን ላውራ ብዬ። እኔ እኮ አሁን ስለ እሷ በጣም ከመንገር የተነሳ በጣም በቅርበት ማውቃት እየመሰለኝ ነው። እንደኔ ግን ባትነግራት ነው የሚሻለው። ለምን? ሴት ልጅ በዚህ ሰዓት ብር ያለው ወንድ ነው የምትፈልገው። እንደነገርከኝ እሷም ድሃ አንተም ድሃ፣ እንዴት ነው የሚሆነው ስታስበው? ለዛ የሆነ ነገር ሰርተ ብር እስክትይዝ ድረስ ባትነግራት ነው የሚሻለው። በፍጹም ፂ እንደዚህ የምታስብ ልጅ እኮ አይደለችም። አይ ጓደኛዬ እንዳይመስልህ፣ በዚህ ጊዜ ፍቅር ያለ ገንዘብ ማለት ጀልባን ያለ ባህር መቅዘፍ ማለት ነው። ገንዘብ ቢኖር ኖሮ ባላችሁ ቀረቤታ እሷ ነበረች የፍቅር ጥያቄ የምታቀርብልን። አይ ይሄ ምንም አያሳምነኝ ሀሳብ ነው። እንግዲህ ተናግሬያለሁ፣ በኋላ አልነገርከኝም እንዳትለኝ። እማዬ አሁን ቆንጆ ምግብ እሰራልሻለሁ። ግን እማዬ ምን ግርም እንደሚለኝ ታውቂያለሽ? ምንድን ነው? ለምንድን የኔ ምግብ ልክ እንዳንቺ ማይጣፍጠው? አይ ልጄ ዝም ብለሽ ነው እንጂ እኮ አንቺም የምትሰሪው ይጣፍጣል። አይ ልክ እንዳንቺ ግን አይጣፍጥም። የሆነ እንደ ኮካኮላ ፎርሙላማ የደበቅሽን ነገር ሳይኖር አይቀርም። እናት ምን ልሁን ብላ ነው ደግሞ ከልጇ የምትደብቀው? ሰው የራሱን ድምፅ ሲሰማ እንደማይወደው ሁሉ አንቺም እኮ የራስሽ ሙያ አልጥም ብሎሽ ነው። የማይሆን ምሳሌ እየሰጠሽ ልታሳምኚኝ እየሞከርሽ አይደለም አይደለ? አይ እንግዲህ ተናግሬያለሁ። ማመን ያለ ማመን ያንቺ ጉዳይ ነው። እንግዲህ ሌላ ሶስተኛ ወገን አስቀምሽ አንድ ከሆነ አምናለሁ፣ ካለበለዚያ ግን አላምንም እማዬ። እስካሁን ድረስ እያሰብክ ነው? እስኪ ፎቶን አሳየኝ። አሳይተኝ እኮ አታውቅም። ይቺ ነው ፂ ምናምን ያልከኝ? አዎ ምን ነው? በጣም ነው የምታምረው። ይቺን የመሰለች ልጅ ነች በቆሎ ምናምን የምትሸጠው ያልከኝ? አዎ ከክላስ መልስ እናቷን ሄዳ ታግዛለች። እቺ ምንም መልኳን ያልተጠቀመች ልጅ ነች። ከእሷ እኮ በመልክ እጥፍ የሚያንሱት ላይፋቸውን ኢሮፕ እና ዱባይ አድርገዋል። እሷ ግን በቆሎ ስር ነች። ዴቭ ስነ ስርዓትሽ። እሷ ስነ ስርዓት ያላት ጨዋ ልጅ ናት። እንደተኛሽ እንተገኝሳሽ እንዴ እማዬ ሳልነሳ መጣሽ? በሰላም ነው? በሰላም ነው ልጅ። ስራ ስለጨረስኩ ነው የመጣሁት። እማዬ አሙሻል እንዴ? ኧረ አላመመኝም፣ ደክሞኝ ነው። እማዬ አትዋሺ፣ አሙሽ ነው አይደለ? ትንሽ ራሴን አሞኝ ነው። አሁን ስተኛበት ይተወኛል። ምንም ሳያመሽማ እኮ በዚህ ሰዓት እንደማትመጪ እርግጠኛ ነበርኩኝ። ቆይ ሻው ምን ላድርግልሽ? ምንም፣ ይልቅ ለራስሽ ሻይ አፊና ቁርስሽን በልተሽ ወደ ትምህርት ቤትሽ እንጂ እንዳይረፍድብሽ። አይ እማዬ ዛሬ ትምህርት ቤት ልቅርና ከአንቺ ጋር አብሬሽ ዷል። ድንገት ከባሰብሽ እዚሁ አብሬሽ ብሆን የሚሻለው። አይ ሂጂ አልኩሽ ሂጂ ነው። ካመመኝ ደውዬ እጠራሻለሁ።
እነግርሻለሁ ያልኩሽ ነገር ከአቅሜ በላይ ስለሆነብኝ በጣም ነው ማፈቅርሽ። አንቺ ህይወቴ ከገባሽ ጀምሮ እኔ ከአንቺ ውጪ ማሰብ አልቻልኩም። ወይ ጠራኸኝ? መልስሽን እኮ እየጠበቅኩ ነው። የምን መልስ? አሁን ያወራሁሽን ነው። እንቅታ ምን አውርተኸኝ ነበር? ያወራሁሽ እስካሁን ምንም አልሰማሽኝም? በጣም ይቅርታ ቹቹ፣ ሀሳቤ እኮ እማዬ ጋር ሆኖ ነው። አሞኛል ብላኝ ነበረና በቃ ሀሳቤን ሁላ መሰብሰብ አልቻልኩም። አሁን ራሱ ብሄድ ነው በቃ የሚሻለው። ምናቸውን ታማው ነው? ራሴን ያለችኝ ግን አላመንኳትም። በቃ በቆሎንም ሄጄ ራሴ ብሸጥ ነው የሚሻለው። እሷን ላሳረፋት ብሄድ ይሻላል በቃ። እሺ እማዬ አልተሻለሽም እንዴ? ዛሬ ደህና ነኝ፣ ለውጥ አለኝ። ወይ ካልሆነ ሐኪም ቤት እንሄድ እንዴ? አይ የዛሬውን እንሂድና ነገ ካልተሻለኝ እሄዳለሁ። እንዴ ካመመሽ ዛሬ እንሂድ ነው እንጂ ምን ቀጠሮ መስጠት ነው? አይ እንግዲህ ይልቅ እኔን ስሚ፣ ካልተሻለኝ እሄዳለሁ አልኩሽ። ይልቅ ዛሬ በቆሎውን ስላመጣሁ እኔ ስለማልችል ዛሬ ሽጭልኝ አንቺ። ማን አመጣልሽ በቆሎውን? ደንበኛዬ በወዛደር አስልኮልኝ ነው። እንደዛ ከሆነ ጥሩ በቃ እሺ፣ እኔ ልሂድ። እሺ አይዞሽ። ምን ላግዝሽ? ምንም የሚታገዝ ነገር ቢኖርማ እነግርህ ነበር። እማዬ አልተሻላቸውም እንዴ? አልተሻላትም። አሁንማ እየባሰባት ነው መሰለኝ። ካልሆነ ለምን ሆስፒታል አንወስዳችሁ? ዛሬ ልውሰድሽ ስላት እምቢ አለችኝ። ዛሬ ሊያውና ነገ ሄዳለሁ ብላኛለች። ቹቻ ለምን እንደሆነ አላውቅም፣ ግን ውስጤን ፍርሃት እያለኝ ነው። በጣም ነው እንዲያመማቸው? አዎ እኔ ብቻ አላውቅም፣ ውስጤን ጥሩ ስሜት እየተሰማኝ አይደለም። ምን ያን ሁላ ነገር ስታወራ ምንም አልሰማችም ማለት ነው? እኔ ራሱ አለመስማቷን ሳቅ ምን ያህል እንደተናደድኩ እኔ ነው የማውቀው። ከዛ ሀሳቧ እናቷ ላይ ስለሆነ እኔም ተውኩት። እኔ እኮ በፎቶ ካሳየኝ በኋላ በጣም ነው የገረመኝ። ቆይ በምን ተዋውቃችሁ ነው? ለመጀመሪያ ጊዜ ያየኋት ከሷ በቆሎ ስገዛ ነበር። ከዛ በኋላ ከስተመሩ ከዛ በጊዜ ሂደት ውስጥ ነው የተግባባነው። በበቆሎ ነበራ ብር የምትጨርሰው? ለሷ ብዬ ሱስ ካቆምኩኝ ብር የመጨረሱ ምን ይገርማል? እንደሷ ውበትማ ከዚህ በላይ ራሱ መስዋዕት ልትከፍል ይገባታል። አንተ ሆነብኝ ነው እንጂ ሌላ ሰው ቢሆን እስከ መጨረሻው ነበር እድል የምሞክረው። እማዬ በጣም እያመመሽ እኮ ነው። ለምንድን ነው እሺ ብለሽኝ ሐኪም ቤት የማትሄጂው? አይ ይሻለኛል አልኩሽ እኮ ልጅ፣ ይሻለኛል አልኩሽ እኮ። ይልቅ ማስታገሻ ግዢልኝ። ትላንትናም ነገ ይሻለኛል ብለሽኝ ያው ዛሬ ሲነጋ ብሶብሽ ነው የተነሳሽው። ለምን እሺ ብለሽኝ አንሄድም? ቆይ ነገርኩሽ እንግዲህ። እማዬ ቆይ አላሳዝንሽም? ይሄኔ እኔ እንዳንቺ ታመሜ ቢሆን አልሄድም ብለሽ እሺ ትይኝ ነበር? እኔስ ታዲያ አንቺ እንደዚህ ታመሽ ያየሁኝ ምንም አይመስለኝ ነው እንዲህ ይመስልሽ? ማታ ራሱ ምን አይነት ጭንቀት ውስጥ እንደነበርኩኝ እኔ ነኝ የማውቀው። እንዲህ የሆንኩኝ እያየሽ አንቺ ግን እኔ መጨነቅ ምንም ግድ የሰጠሽ እየመሰለኝ አይደለም። እባክሽ ልጅ አታልቅሽ፣ ደህና ነኝ እኮ። ለምን አላለቅስም? አንቺ እኮ ነሽ ተሰምቶኝ እንዳለቅስ እያደረግሽኝ ያለሽው። አሁን አታልቅሽ፣ እነግርሻለሁ። ምንድን ነው የምትነግሪኝ? አንቺን ከትምህርት ቤት እንዳላስቀር ብዬ ትላንትና ሐኪም ቤት ሄጄ ነበር እና የሚያስሱልኝ መድኃኒት በጣም ውድ ነው። ምን ውድ ነው ማለት? ይሄን ያክል ምንድን ነው የታመምሽው?
እነሱ እንዳሉት ከሆነ ሄፓታይተስ ሲ ነው፣ የጉበት በሽታ ነው አሉኝ። ምን እንዴ? ቆይ እንዴት ትናንት አልነገርሽኝም? ልጄ እንዳትጨነቂ ብያለሁ። ምን ማለት ነው እንዳትጨነቂ ማለት? ቆይ ይሄ ሁላ ነገር ተፈጥሮ እንዴት ትደብቅኛለሽ እማዬ? ለአንቺ አልተጨነኩ ለማን ልጨነቅ ነው እንዴ? በጣም ነው የምታሳዝኙ። እሺ እማዬ፣ ቆይ መድኃኒቱ ስንት ብር ተብሎ ነው? እሱን እንኳን ተይው፣ አቅማችን ስለማይችል ምንም ማድረግ አንችልም። ማለት መድኃኒቱ 15,000 ብር። ታዲያ ከየት አምጥተን እንገዛለን? ምን 15,000 ብር? አዎ ልጄ፣ ላይገዛ ነገር ለአንቺ ነገር መጨናነቅ ነው ትርፉ። እንዴት ሊሆን ይችላል? 15,000 ብር እኮ በጣም ብዙ ነው። ቆይ እስቲ ማዘዣው የት አለ? ያው እማዬ፣ እኔ እጄ ካልጠየቅኩ አላምንም። ቢሆንም እንኳን ደግሞ ኬትም ተባብሎ ተፈላልጎ ይገዛል እንጂ እንደዚህ አሞኝ ዝም አልልም። አይ ልፊ ብልሽ እንጂ እኔ እኮ በደንብ ነው እየዞርኩ የጠየቅኩት። ችግር የለውም፣ ጠይቄ መጣ። እንዴ ፂ ምን ሆነሽ ነው የምታለቅሽው? ቹቹ በጣም ግራ ገብቶኛል። ምን ሆነሽ ነው? ማዘር አልተሻላችሁም እንዴ? እማዬ ጭራሽ ብሶባታል። ትላንትና ሆስፒታል ሄዳ ነበረና የታመመችው ህመም ሄፓታይተስ ሲ ነው እና ደግሞ መድኃኒቱ በጣም ውድ ነው፣ 15,000 ብር ነው አሉኝ። ይህን ብር ደግሞ ከየት አምጥቼ መድኃኒት እንደምሰጣት እራሱ አላውቅም። በቃ አንቺ አታልቅሺ፣ የሆነ ነገር እንፈጥራለን። እኔ አላምንም ብዬ እጄ ስጠይቅ እውነት ነው። አሁን እሺ ከየት መጥቶ ነው ይሄ መድኃኒት የሚገዛው? እኔ በጣም ጨንቆኛል ቹቹ። ብሩን ከየትም ብዬ አመጣለሁ። እስቲ ምን እንፈጥራለን ቹቹ? እስቲ ንገረኝ። እማዬ ጭራሽ እየባሰባት ነው እየሄደ ያለው። ብሩስ ከየት ይመጣል? ልበደር ብል ራሱ ማንም ያበድረኝ ሰው አለ? እኔ ከሰው በደራለሁ፣ ካልሆነ ተፍ ብዬ አመጣለሁ። ብቻ መንገድ አላጣምሽ። እስካልተገኘ ድረስ ታስበው እንዴት እረጋጋለሁ? እማኝኝ፣ እኔ ያመጣልሻለሁ አልኩሽ አይደል? በጣም አመሰግናለሁ ቹቹ። ወይኔ በጣም ያሳዝናል። ደግሞ በጣም አዛ በሽታ እኮ ነው። አሁን እኮ አንድ ነገር ላስቸግር ነበር። ምንድን ነው? መድኃኒቱ 15,000 ብር ተብሏል። እሱ ደግሞ የመግዛት አቅም የላቸው። እኔ ደግሞ ሰሞኑ ተፍ ብዬ የምሰጥህ 15,000 ብር እንድታበድር ፈልጌ ነው። እኔማ ብሰጥ ደስ ይለኛል፣ ግን ሰሞኑን የሆነ ወጪ አውጥቼ ባዶዬን ቀርቻለሁ። ኧረ ዴቭ ፈላልክ፣ የሆነ ነገር እኮ አታጣም። ብችልማ ፈልግልህ ነበር፣ ግን ስለማይሆን ነው። ወይኔ እኔ እኮ አንተን ተማምኜ ነበር። እሺ አሁን ምንድን ነው የማደርገው? አያደል መቼ ልስልህ የነበረው ይህንን ነው። ብር ሳይኖረ ሴት አጠገብ መሆኑ ይሄ ነው ችግሩ። አስበው፣ በችግሯ ጊዜ ሳትደርስላት ስቀር ምን ሊሰማት እንደሚችል። ዴቭ ምን እያልክ? እኔ እንደዚህ ተጨንቄ እንዴት እንደዚህ አይነት ወሬ ታወራለህ? ወሬ ሳይሆን እውነታውን ነው። ከሴት መጀመሪያ ብር ነው የሚቀድመው። ዛሬ አብራ መሆኗን አትይ፣ ዋናው ነገ ነው። አሁን ምን ይሁን ነው የምትለኝ? ምክሬን ከሰማ ተዋት ነው የምልህ። አንተ ከተውካት ደግሞ ይህን አጋጣሚ በመጠቀም ብሩን ሰጥቼ ይሄን ያረጋታለሁ ማለት ነው። እቺን የመሰለች ቆንጆማ በባዶ መርዳት አያዋጣም። ምን እየቀለክ ነው ወይስ የምር? ጽዮንን አንተ ብቻ አይደለም ልትወዳት የምትችለው፣ እኔም ወድጃታለሁ። ታዲያ አጋጣሚውን አንተ ነው ወይስ እኔ ነኝ መጠቀም ያለብኝ? ይሄማ ምን ያቅተኛል? ጓደኛዬ እኮ ነህ።
ጓደኝነትን አልካድኩም። የኔንም ስሜት ነው የነገርኩ። በጣም ነው የምታሳፍሮሽ። እኔ እንደዚህ አይነት ሰው አትመስለኝም ነበር። ብሩን ግን ከየትም አምጥቼ እሰጣታለሁ። በጣም ነው ያዘንኩብህ። እኔ ለራስህ ብዬ ነው። እማዬ ከትላንት ጀምሮ እኮ ምንም ምግብ አልቀመሽም። ምን ልስራልሽ? አይ አላሰኘኝም እንዴ የሆነ ነገርማ እኮ መቅመስ አለብሽ። ምን ሆነሽ ነው? ግድ የለሽም ለራስሽ ሰርተሽ እኔ ሲያሰኘኝ ይበላለሁ። እማዬ እኔ በራሴ ከሰራሁኝ በኋላ አልበላም እንዳትይኝ ብዬ ነው። አይ አልልሽም። አንቺ የበላሽውን እበላለሁ። ቆይ ለምንድን ነው የቹቹ ስልክ ከትላንት ጀምሮ ዝግ የሆነው? እርግጠኛ ነኝ አገኛለሁ ብሎኝ ነው ሄደው። ቢያንስ እንኳን ካላገኘ አላገኘውም ብሎ አይናገርም እንዴ? ለምንድን ነው ሰውን በባዶ ሜዳ ተስፋ እንዲያደርግ የሚያደርገው? እሺ አሁን ዛሬም ካልደወለ ምንድን ነው ማደርገው? ወይኔ እናቴ በመድኃኒት ምክንያት ላጣሽ ነው ማለት ነው? ምንድን ነው ቆይ እሺ አሁን የማደርገው? በቃ አሁን ያለኝ አንድና አንድ አማራጭ ከስልኬ ጀምሮ መሸጥ የምችላቸውን ነገሮች በሙሉ መሸጥ ነው። እንደው ፈጣሪ የላከልኝ መልአክ እንደው ምን ላድርግ? እንደው እሱ ፈጣሪ ብድሩን ይመልስልህ፣ እሱ ይክፈል። አሜን ማዘር። እኔ ብድር መመለስ አልችልም፣ አቅም የለኝም። እሱ ፈጣሪ ብድሩን ይመልስልህ። አሜን ማዘር። ይህን ያህል ምን አረኩ ብለው ነው? ያው ማድረግ ያለብኝን ያረኩት። አሁን በዚህ ዘመን ከስንት አንድ ነው እንደዚህ አይነቱን ነገር የሚያደርገው።
አንተ እኮ ቤቴ ድረስ አፈላልከ ይዘህልኝ መጣህ። መጣሽ ልጄ፣ እንኳን ደስ አለሽ። መድኃኒቱን ገዛልኝ እኮ እሱ የተባረከ ልጅ። እዛ ሐኪም ቤት ውስጥ መድኃኒት ቤት ውድ እንደሆነ ሳውቅ አዝኜ ስመለስ አይቶ ገዝቶልኝ ቤቴ ድረስ አፈላልጎ ይዞልኝ መጣ። ይሄ ነው መድኃኒቱ? እሱን የገዛልሽ? አዎ እሱን ይገዛል። በእውነት በጣም ማመሰግነው። ምን ብዬ ማመስገን እንዳለብኝ አላውቅም። ቴንኪው በጣም። አረ ምንም ምስጋና አያስፈልገውም። እናት ለሁሉም አንድ ስለሆነች ለእናቴ እንዳረኩ ነው የምቆጥረው። እኔ እንጃ ምን ማለት እንዳለብኝ። በጣም ደስ ብሎኛል። እስቲ ልጄ የሆነ ነገር አቅርቢለት። እኔ መነሳት አቃተኝና በባዶ ሞገትኩት እኮ። አይ ማዘር ልሂድ፣ ባይሆን ሌላ ጊዜ ስሞትልህ እያልኩ። ማዘር መድኃኒት አመጣው ብዬ አልጠፋም። እስኪሻሉት መጠየቄ ስለማይቀር ሌላ ቀን እንደው እሺ ብትለኝ ደስ ይለኝ ነበር ልጄ። እኔም ደስ ይለኝ ነበር፣ ያው ፕሮግራም ስላለብኝ ነው ዛሬ። ካልክ እሺ በየኔ ልጅ ሸኘው። አረ ችግር የለውም። ግድ የለህም ታስወጣህ። እሺ ማዘርዬ፣ ፈጣሪ ጨርሶ ይማሩት። እየመጣው ጠይቆታለሁ። አሜን። ሰላም ዋሉ። አሜን። እሺ መጣሁ። ከምን አይነት ጭንቀት እንዳወጣኸኝ እኔ ነኝ የማውቀው። በጣም ነው የማመሰግነው። እኔ ደግሞ እዛኔ ሳያቸው እኮ በዛ ጉዳይ አልመሰለኝም ነበር። ከሄዱ በኋላ ነው የገባኝ። ትላንት ራሱ አድራሻቸውን ከካርድ ክፍል ወስጄ ነው ያገኙት። በእውነት በጣም መልካም ሰው ነክ። ትናንትና አንድ ጓደኛዬ ብሩን እንደሚሰጠኝ እርግጠኛ ሆኖልኝ ነበር፣ ግን ስልኩን አጥፍቶ ጠፋ። ምን እንደማደርግ ጨንቆኝ ነበረ። በእውነት አሁን ውስጤ ምን ያክል ደስ እንዳለው ብታውቅ። ለእኔ ከምንም በላይ ልዩ ስሜት ቢሰጠኝ ለሰዎች የደስታ ምንጭ መሆን ሲችል ነው። አንዳንዴ እኔ ጋር ቀላል የሆነ ነገር ሌላ ሰው ጋር ትልቅ ነገር ሲሆን በጣም ይገርመኛል። ቀላል አይባልም። የማይፈልገውን እንኳን የማይሰጣል አይደል እንዴ? አንተ ልብክ መልካም ስለሆነ ነው ከሰጪው ዘንድ ይቀላቀለክ። እና ደግሞ በጣም ነው የማመሰግነው። በእውነት ያደረክልኝን ነገር መቼም ማረሳው። አረ ምስጋና አያስፈልገውም፣ ዝም ብለሽ ነው። አይ መመስገንማ አለብህ። ይሄ ለኔ በጣም ትልቅ ነገር ነው። ለማንኛውም በቃ ሂድ፣ አላስቆምም። ይቅርታ፣ ስም ማን ነው? ዴቭ እባላለሁ። እኔ ደግሞ ጽዮን እባላለሁ። ደስ የሚል ስም ነው ያለሽ። በጣም አመሰግናለሁ። አንዳንዴ ደግሞ ብቅ በልሽ እንዳትጠፋ። እሺ ቻው። እኔ ግን እማዬ እስካሁን ድረስ እየገረመኝ ነው፣ ማመን አልቻልኩም። አይ ልጄ አትገረሚ። ብዙ ሴጣን የሆኑ ሰዎች እንዳሉ ሁሉ እንደ መልአክ ደጋጎች አይጠፉ። እኔ እኮ በጭራሽ ሰው መጥቶ መድኃኒቱን ይሰጥሻል የሚል ሀሳብም አልነበረኝም። ጭራሽ እስካሁን ድረስ ህልም እየመሰለኝ ነው ያለው። እኔስ ብትይ እየቆየሁ እኮ ነው ማመን የጀመርኩት። እኔማ እኮ ስገባ ጊዜ ሳየው ማን ነው ብዬ ተገርሜ ነበረ። ለካስ ፈጣሪ ከጭንቀት የሚገላግለኝን ሰው ልኮልኝ ነበር። ተመስገን።
ከዚህ በኋላ ነገራቶች አልቀዋል። ለቁንጅናሽ ስል ነው የሁሉ መስዋዕትነት የከፈልኩት። እንደ አንቺ አይነት ቆንጆ ሴት ለእኔ ደካማ ጎኔ ናቸው። ሄሎ፣ በቃ እንዳወራ ነው አድርጉ። ለፖሊሱም ንገረው፣ ቢቻል ዛሬውኑ እንዲታሰር አድርጉ። እሺ፣ አሳውቀኝ። አሁን እኮ አጋጣሚ ማዘርጋ እየሄድኩ ነበር። ነው እንዴ? እኔማ እኮ እሷ ከታመመች በኋላ ይህንን ስራ እየሰራሁት ያለሁት እኔ ነኝ። አረ በጣም ደስ ይላል። ያየሁሽ ጊዜ ጠንካራ ሴት እንደሆንሽ ታስታውቂ ነበር። በዚህ አስቸጋሪ ጊዜማ ጠንካራ ሆኖ ነገሮችን መጋፈጥ ግድ ነው። ልክ ነሽ። እንደዛ ነው መሆን ያለበት። ታዲያ ምን ልናግስ? አረ ምንም አያስፈልግም። ይልቅ እስከምጨርስ ድረስ ከቆየክ እንገናኛለን። ቤት እመጣለሁ። ካልወጣው እንገናኛለን። ቻው። አየኔ ልጅ ለምን ተቸገርክ? ምንም አያስፈልግም እኮ ዝም ብለህ መተህ መጠየቅ ትችላለህ። አረ ማዘር እንደዛ አይበሉኝ፣ ያራቁኝ ያህል ነው የሚሰማው። አረ እንደዛ እንዳይሰማ ልጄ፣ ይሄ እኮ ቤትህ ነው። እንደ ቤትህ ነው መተህ መጠየቅ የምትችለው። እሱማ እንደ ቤት አይቼ ነው የመጣሁት። ያው አቅም ይሆኖታል ብዬ ያሰብኩትን ነው ያመጣሁት። እሺ ልጄ ተባረክ። ታዲያ ስራ እንዴት ነው? ምንድን ነው የምትሰራው? እናቴ ነፍሷን ይማረውና የከፈተችው 2 ሱቆች ነበሩ። እነሱን ነው ማስተዳድረው። ውይ እናቴ የለችም? አዎ እናቴ ካረፈች 2 ዓመት ሆናት። እናቴ በጣም ደግና ሩሩ ሰው ነበረች። ደግነት ያስተማረችኝ እሷ ነበረች። የተቸገረ እንኳን ካየች ባይኖራት እንኳን ተበድራ ነበር የምታረገው ለሰው። ብቻ እናቴ ለእኔ በጣም ብዙ ነገር ነበረች። እሷን ካጣው በኋላ ነው ብዙ ነገር የተመሰቃቀለብኝ እና የተቸገረ ሰው ሳይ የእናቴን አርያ ማስቀጠል አለብኝ ብዬ ነው የሚሰማው። በእናትህ ወጥተህ ነዋ የተባረክ ልጅ የሆንከው። አሁን በዚህ እድሜ በወጣትነቱ እንዲህ የእናትህን አርያ ማስቀጠልህ ትልቅነት ነው። ቶሎ ጨርሰሽ አይደለሽብኝ? ቶሎ መጣሁ። እኔ ደግሞ እኮ የቆየሁ ነበር ይመሰለኝ። እኔ እንጃ። እኔ ግን ቶሎ እንደመጣሽ ነው የተሰማኝ። ወይ ደግሞ ከነ ማዘር ጋር ጨዋታ ይዤ አልታወቀኝም ማለት ነው ሰዓቱ። እሱንማ እኮ ስመጣ አየሁ። ደስ የሚሉ እናት ነው ያለሽ። እኔ ብዙ ጊዜ ከእናቶችና ከአባቶች ጋር ማውራት በጣም ነው የሚያስደስተኝ። እሱስ ልክ ነህ። አስቢ፣ እነሱ ያሳለፉትን የህይወት ታሪክ ሲነግሩሽ በጣም ነው የሚገርመው። የሰው ልጅ ሆኖ የማይፈተን እንደሌለ ይገባሻል። ከዛ ባለፈ እነሱ ያሳለፉትን ስህተት ሲነግሩሽ የትም የማይገኝ ትምህርት እንዳለ ነው የምትረጂው። ብቻ ከእነሱ ጋር ማውራት በጣም ነው ደስ የሚለው። በጣም ግን አስተዋይ ሰው ነህ። ይህ ማስተዋልም የመጣው ከእነሱ የህይወት ትምህርት ነው። ከአንተ ብዙ እየተማርኩኝ ነው። የሚሻለውም እንደዛ ነው። ለማንኛውም ማዘር የምትፈልገው ነገር ካለ፣ አንቺ የምትፈልጊው ነገር ካለ ደውዪ። እሺ እደውላለሁ። ስልክሽን እንዲዘው ትነግሪ? እሺ 09 19
እንኪ እስቲ እቺ 5000 ብር ነች። ለአንዳንድ ነገር ትሆናችኋለች። አረ በጭራሽ ዴቭ፣ በጭራሽ አይሆንም። አረ በፍጹም አይሆንም። ሲቀጥል ያላችሁበትን ሁኔታ እያየሁ ዝም የምል ይመስልሻል? እስካሁን ያደረክልን ነገር ከበቂ በላይ ነው ዴቭ። ከዚህ በላይ ግን ለኔም ይከብደኛል። በፍጹም አልቀበልህም። እንግዲህ አንድ ያውጥቻለሁ፣ አልመልሰው። አንቺ እንኳን እምቢ ብትይ ወይ ለማዘር ሰጣቸዋለሁ። በጣም ነው የማመሰግነው። በእውነት በጣም ልበቀና ሰው ነህ። በዚህ ሰዓት አንተን ማወቄ በጣም እድለኛ ነኝ። አመሰግናለሁ። እንዴ የጠፋ ሰው ፒስ ነው አሎ። ምን እሺ ነው ስልክህን አጥፍተህ የጠፋው? እባክህ ታስሬ ነበር። እንዴ ምን ስታረግ ተይዘህ? ዝም ብሎ ቀብ አድርጎኝ ይዞኝ ሄዶ። ወይ እኔ እኮ ጭራሽ አልሰማሁም። በዛ በስርቆት ወንጀል ተጠርጥረናል። ደውዬ ራሱ እንዳላወራህ እኮ አይቻልም ብሎኝ ብቻ ዛሬ ጠዋት ለቀቁ። ደግሞ የዛኔ እኮ ለጽናት እኮ መድኃኒት ልገዛ ተፍ ስልኩ ነው ያዙ። አሁን ለሷ ምን እንደምል ራሱ አላውቅም። ስልኬን እኮ ዛሬ ስከፍተው እኮ ማየውን ቴክስት ነው ያገኘሁት። ታዲያ ምን ተሻለ? በአካል ሄጄ ላወራት አስቤያለሁ። ለምን መጣ? አንድ የተፈጠረው ነገር ላስረዳሽ ነው። ምንም የምታስረዳኝ ነገር የለም። የዛኔ በችግሬ ሰዓት ተስፋ ሰጥተኸኝ ጠፋ። አሁን ነገሮች ሲስተካከሉ አይነን በጨዋጥበት ትመጣለህ። አንቺ እንዳሰብሽው እኮ አይደለም ነው እንጂ የዛኔም እኮ ያደርግልኝ አላልኩህም። ራስህ ነህ ካደርግልሻለሁ ብለህ ተስፋ የሰጠኸኝ። ሲቀጥል እሺ አላገኘህም ይባል። ቢያንስ እንኳን ደውለህ ሌላ አማራጭ እንድፈልግ አትነግረኝም? በፈለግሽው ምልልሻለሁ። እኔ ወደ አንቺ እየመጣው ነበር። ድንገት ፖሊሶች ይዘውኝ አስረውኝ እኮ። ታስሬ? እንዴት ነው ምንም ሳታደርግ የምትታሰረው? ቆይ ለዚህ ነው ላስረዳሽ ምናምን የምትለኝ? በፈለግሽው ምልልሻለሁ። እኔ ምንም ያደረኩት ነገር የለም። በፍጹም አላምንም። የዛኔም አምኜክ ነው ቀኑ ሙሉ ስጠብቅክ ነበር። ሲቀጥል ደግሞ የዛኔ ያደርጋለሁ ብለክ ማድረግ ሲያቅትክ ምንም ማድረግ ባለመቻልክ ጭራሽ ታስሬያለሁ ብለክ የውሸት ማስተባበያ ይዘክ ትመጣለህ። ጭራሽ ይቅርታ ለማለት ሳይሆን ነገሩን በውሸት ለማስተባበል ነው የመጣኸው። ኧረ እኔ እንደዛ አላሰብኩም። ብታስብ እኮ አሰብኩ አትልም። ከዚህ በፊት ምንም አይነት ነገር አልነበረንም። ከዚህ በኋላም ደግሞ ምንም አይነት ነገር አይኖረንም። እሺ ከዚህ በኋላ ወደ ህይወቴ ድርሽ እንዳትል። ዛሬ ደግሞ ምን ሆነሽ ነው ልጅ? አይ ማይ ምንም አልሆንኩም። አይ አይመስለኝም። የሆነ የተናደድሽበት ነገርማ አለ። እማዬ አስመሳይ ሰው በጣም ነው የሚያናድደኝ ትይኝ የለ? እኔም የተናደድኩት ለዛ ነው። ማን ያናደደሽ? በነግርሽም አታውቂያትም። እንዳነጋገርሽማ የሆነ የማውቀው ነገር ይመስለኛል። አይማ የትምህርት ቤት ጓደኛዬ ነች። የሆነ አሳይመንት ነበርና በዛ እናዳኝ ነው። እሱ ነው ታዲያ ያጣላችሁ? አይ ተጣልተን አይደለም፣ እንዲሁ ነገሩን ሳስበው አናዶኝ ነው። በይ ተረጋጊ ልጅ። ነገሩን በእርጋታ አስቢበት። ወይ ተነጋግሮ መፍታት ነው ወይ ደግሞ አለመናደድ። መናደድ ራሱ እኮ በሽታ ነው። እሺ ማይ። መጀመሪያም የፈራሁት ይሄን ነበር፣ ግን ሳስረዳት ትረዳኛለች ብዬ ነበር ያሰብኩት። በሷም በኩል እሷ ልክ ነች። በሰዓቱ ምን ሊሰማት እንደሚችል ማሰብ አይከብድም። እሺ አሁን እንዴት ነው ማስተካከል የምችለው? እንደኔ ተስፋ ሳቆርጥ ይቅርታ እንድታደርግልህ ደጋግማ መጠየቅ ነው። ግን ይቅርታ የምታደርግልኝ አይመስለኝም። ቹቹ ሳትሞክር አይመስለኝም ማለት። እስቲ እሞክራለሁ።
እስካሁን ያየሁትን ማመን እየከበደኝ ነው። እንዴት አብሮ ሊሆኑ ቻለ? በዛ ላይ ደግሞ ያየኋቸው እኮ እየተሳሳቁ ነበር። ወይ እርግጠኛ ነህ? በደንብ አይቷል? ዴቭ ነው? አዎ እርግጠኛ ነኝ። የዛኔ የታሰርኩ ቀን እኮ ብር አበድረኝ ስለው እኮ እሷን ከተወካት ነው ማበደር ብሎኛል። ምን? ቆይ ለምንድን ነው እንድትዋት የፈለገው? ያው ለራሱ ፈልጓት ነው የሚሆነው። በጣም የገረመኝ እኔ እንደ ጓደኛ አስቤ ሁሉም ነገር እኮ ነው የምነግረው ነበር። እሱ ግን ከጀርባዬ ሴራ እያሰደ ነበር። እንዴ ምን አይነት ሰው ነው? ከዚህ በፊት ያውቃታል እንዴ? አያውቃትም። ለመጀመሪያ ጊዜ በስልኬ ነበር ፎቶዋን ያሳየሁት። ዴቭ ደግሞ በገንዘቡ ምንም ማድረግ እንደሚችል ነው የሚያስበው እና ሲያያት ለተመቸችው ሴት ምንም መስዋዕትነት ከፍሎ እጁ ካስገባ በኋላ ለአልጋ ጨዋታ ነው የሚጠቀምባት። ከዛ በኋላ ዞርም ብሎ አያያትም እና የሚፈልጋት ለአልጋ ጨዋታ እንደሆነ ምንም ጥርጥር የለም። ስለዚህ ያኔም ታሰርኩ ያልከው የዴቭ ስራ ሊሆን ይችላል። እውነት ነው ሊሆን ይችላል። ከዛ በችግሯ ሰዓት በነፃነት አገኛት ማለት ነው። እኔም እንደዛ ነው እያሰብኩ ያለሁት። አሁንማ ጆሮዬም ራሱ ለመደ መሰለኝ። ልተኛ ስል ድምፅሽን ካልሰማሁ እንቅልፍ ራሱ ያስደኝ። ይሄ ነገር ግን እኔ ጋ ብቻ መስሎኝ ነበር። አረ ብቻዬን አይደለም እንደዚህ የተሰማኝ። በፊት ምን እንደሚገርመኝ ታውቃለህ? ምንድን ነው? ሰው እንዴት ብርድ ላይ ቆሞ ስልክ ያወራል እላለሁ። ለሰውም ረጅም ሰዓት። ለካ ስታሰብ እንጂ በቦታ ውስጥ ኖርማል ነው። ለካ እንደዚህ ከማንም ጋር ወርቼ አላውቅም ብለሽኝ ነበር። ከአንተ ጋር ማውራቴን ሳስበው እኮ በጣም ይገርመኛል። ያው አንዳንዴ ነገሮች በምን አይነት ሁኔታና በምን አይነት ሰዓት እንደሚቀየሩ አይታወቅም። ያው እንደኔ ማለት ነው። ታዲያ ለማንኛውም በቃ እንቅልፍ መጥቷል፣ ልተኛ ካልሽሽ። ከዚህ ጋር እኮ አንድ ክላስ ነን። ነገሮች አልመቻች ብሎኝ እኮ ነው እስካሁን ያልጠየቅኩት። አየኔ ልጅ እንደተቸገርክ እኮ። አሁንማ በጣም ደህና ነኝ። ዋናው ነገር ደህና መሆኑት ነው። የዛኔ መድኃኒቱ ውድ ተብላ በጣም ተጨናንቃ ነበር። እኔ ምንም አለማድረጌ በጣም ይቆጨኛል። አሁን እኮ ጊዜው ከብዷል ልጅ። እርስ በርስ እንኳን ለመተጋገዝ አቅቶናል። እኔም እኮ ያን ነገርኳት እንዳትጨናነቅብኝና አቅም እንደሌለን ሳውቅ ነው። አሁን ግን ተመስገን መድኃኒቱን ገዝቶልኛል። ተመስገን ነው። እንደ የተባረከ ልጅ። እዛ መድኃኒቱን ስጠይቅ አይቶኝ ስለነበር ቤቴ ድረስ አፈላልጎ ይዞልኝ መጣ። እንደው ፈጣሪ መስጫዋ ያልቅ። ልክ ኖት ማዘር። ደግሞ ያ ብቻ መሰለህ? ሁል ጊዜ እየመጣ እኮ ይጠይቀኛል። በዚህ ላይ ደግሞ የሚያስፈልግን ነገር ራሱ አስቦ ያመጣል። እንደው ውለታውን እንዴት እንደምከፍለው አላውቅም። የተባረከ ልጅ። የምር በጣም ደግ ልጅ ነው። በጣም የገመትነው ሁሉ እኮ ልክ ነበር። ወይ ጉድ! በቃ አይምሮውን ገንዘብ ደፍኖታል ማለት ነው። ደግሞ የጽህ እናት እኮ እንደ መልአክ ነበር ሲያወሩለት የነበር።
ጉዳቸውን እስከሚያውቁ ድረስማ እንደ መልአክ ያስቡት። እኔ በዚያ አካዋናቸው ውሸት ነው ብሎ የሚከራከሩ ነው የሚመስለው። ታዲያ ዝም ልትል ነው? ዝም አልልም። መጀመሪያ ለጽ እንደምንም ለመንገር ልሞክር። ለምንድን ነው የማታወኝ? አንዴ ብቻ ተረጋግተሽ አዳምጪ። ስለ ዴቭ ማወቅ ያለብሽ ነገር አለ። አልፈልግም። ካንተ ምንም ነገር መስማት አልፈልግም። አንዴ ብቻ ከስሜታዊነት ወጥተሽ አዳምጪ። ዴቭ ማለት የኔ ጓደኛ ነበር። ማለቴ ከመታሰሬ በፊት። ቀን በቀን በውሸት በጣም እየተካንክ ነው። እባክህ አንቺ እንደምታስቢው አይነት ሰው አይደለም። ዴቭ ማለት በጣም መጥፎ ሰው። በደግነት ሰበብ ካንቺ የሚፈልገው ነገር ስላለ እያጠመደሽ። እስቲ ንገረኝ፣ ምንድነው ወጥመዱ? ዴቭ በገንዘቡ ምንም ማድረግ እንደሚችል የሚያስብ ሰው ነው። በተለይ ሴቶች እነሱ የሚፈልጋቸው ወዷቸው ሳይሆን ለአልጋ ላይ ጨዋታ። በቃ ተወኝ። ከዚህ በኋላ ስለ ዴቭ ምንም አይነት መጥፎ ነገር እንድትናገር አልፈልግም። ዴቭ ማለት በችግሬ ሰዓት የደረሰልኝ ባለውለታዬ ነው። እሺ ተሳስተሻል ሲሉ ነገርኩህ እኮ። ከዚህ በኋላ ምንም ነገር መስማት አልፈልግም። ዴቭ አንድ ጥያቄ ልጠይቅህ? ጠይቂ። ቹቹ የሚባል ጓደኛ አለ? ቹቹ? አረ የለኝም። እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ነው? አይ ምንም። ለነገሩ እንደማትተዋወቁ እኔም ውስጤ ነግሮኝ ነበር። ያው እሱ ስላለኝ ነው ዝም ብዬ ጠየቅኩ። ምን ብሎሽ ነው? አይ ምንም። ያው ምንም ነገር ቢለኝ በዚህ ሰዓት አንተን ነው የማምነው። እሱን ላምነው አልችልም። ወደሽ ነው? እኔን ያላመንሽ ማንን ልታምኚ ነው? ነገ ክላስ ከሰዓት የለኝም ነው ያልሽኛ? አዎ የለኝም። እንደዛ ከሆነ በቃ ነገ ቤት እንሄድና ቤቴንም በዛው ታይዋለሽ። እሺ ደስ ይለኛል። እንሄዳለን። ማዬ እንዴት ዋልሽ? ይመስገን ይመስገን። ምን ነው አመመሽ እንዴ ዛሬ? ኧረ በጣም ደህና ነኝ ዛሬ። አንድ የትምህርት ቤት ጓደኛሽ መጥቶ ነበር። ሳልደውልላት የመጣሁት እቤት ትኖራለች ብዬ ነበር አለኝ። የት? እዚህ? አዎ ጠዋት ልክ አንቺ እንደወጣሽ ነው ቆይቶ የመጣው። ማን የሚባል? ማን ነበር ያለኝ ስሙ? ቹቹ ነው። ቹቹ? እማዬ አሁን ቆንጆ ምግብ እሰራልሻለሁ። ግን እማዬ ምን ግርም እንደሚለኝ ታውቂያለሽ? ምንድን ነው? ለምንድን ነው የኔ ምግብ ልክ እንዳንቺ ማይጣፍጠው? አይ ልጄ ዝም ብለሽ ነው እንጂ እኮ አንቺም የምትሰሪው ይጣፍጣል። አይ ልክ እንዳንቺ ግን አይጣፍጥም። የሆነ እንደ ኮካኮላ ፎርሙላማ የደበቅሽን ነገር ሳይኖር አይቀርም። እናት ምን ልሁን ብላ ነው ደግሞ ከልጇ የምትደብቀው? ሰው የራሱን ድምፅ ሲሰማ እንደማይወደው ሁሉ አንቺም እኮ የራስሽ ሙያ አልጥም ብሎሽ ነው። የማይሆን ምሳሌ እየሰጠሽ ልታሳምኚኝ እየሞከርሽ አይደለም አይደለ? አይ እንግዲህ ተናግሬያለሁ። ማመን ያለማመን ያንቺ ጉዳይ ነው። እንግዲህ ሌላ ሶስተኛ ወገን አስቀምሽ አንድ ከሆነ አምናለሁ፣ ካለበለዚያ ግን አላምንም እማዬ። እንዴ ምን ሆነሽ ነው የምታለቅሽው? ቹቹ በጣም ግራ ገብቶኛል። ምን ሆነሽ ነው? ማዘር አልተሻላችሁም እንዴ? እማዬ ጭራሽ ብሶባታል። ትላንትና ሆስፒታል ሄዳ ነበረና የታመመችው ህመም ሄፓታይተስ ሲ ነው እና ደግሞ መድኃኒቱ በጣም ውድ ነው። 15,000 ብር ነው አሉኝ። ይህን ብር ደግሞ ከየት አምጥቼ መድኃኒት እንደምሰጣት እራሱ አላውቅም። በቃ አንቺ አታልቅሺ፣ የሆነ ነገር እንፈጥራለን። እኔ አላምንም ብዬ እጄ ስጠይቅ እውነት ነው። አሁን እሺ ከየት መጥቶ ነው ይሄ መድኃኒት የሚገዛው? እኔ በጣም ጨንቆኛል ቹቹ። ብሩን ከየትም ብዬ አመጣለሁ። እስቲ ምን እንፈጥራለን ቹቹ? እስቲ ንገረኝ። እማዬ ጭራሽ እየባሰባት ነው እየሄደ ያለው። ብሩስ ከየት ይመጣል? ልበደር ብል ራሱ ማንም ያበድረኝ ሰው አለ? እኔ ከሰው እበደራለሁ፣ ካልሆነ ተፍ ብዬ አመጣለሁ።
ብቻ መንገድ አላጣምሽ። እስካልተገኘ ድረስ ታስበው እንዴት እረጋጋለሁ? እማኝኝ እኔ ያመጣልሻለሁ አልኩሽ አይደል? በጣም አመሰግናለሁ ቹቹ። ወይ ቆይ ምንድነው ችግር? ብለህ ቤት ድረስ መጣ? እኔ የመጣሁት በዴቭ ጉዳይ እውነታውን ለማጣራት። ምን አገባህና ነው የምታረጋግጥልኝ? ስለኔ ህይወት ይመለከታል? እውነታውን እያወቅኩ ዝም ማለት ስለማልችል ነው። ይኸውልህ ለመጨረሻ ጊዜ ነው የምነግርህ። ከዚህ በኋላ በኔ ህይወት አያገባህም። ሲቀጥል ደግሞ ቤት እንዳትመጣ። ጨርሻለሁ። እንግዲህ ቤቴ ይህችን ትመስላለች። ደስ ትላለች። ቀለል ያለች ነች። ያው ላንተ ለብቻ በቂ ነች። አዎ ይሄም ቢሆን የእናቴ ውርስ ነው። በዚህ ሰዓት ምን እንደሚያስደስተኝ ታውቂያለሽ? ይሄ ሁሉ ነገር ቀርቶብኝ እናቴ አጠገብ ሆና ምንኛ ደስ ባለኝ። ስሜት ይገባኛል። ማንም ቢሆን አንተ የተሰማህን ነው የሚሰማው። እኔ እናት ያላቸው ሰዎች ሳይ ምን ያክል እድለኛ እንደሆኑ ነው ማስበው። እናትህ በህይወት እያለች ታዝንብህ ነበር ወይስ ትኮራብህ ነበር? ታዝንብኝ ነበር፣ ግን እንደዛም ቢሆን ፍቅር አቀንሶ አያውቅም ነበር። ግን ሁሉም ነገር ከረፈደ በኋላ ነው ይገባኝ። ለዛም ነው እሷን መካሻ እንዲሆንልኝ ሌሎች እናቶችን ማገዘው። እንዳልከው ለእናትህ ስትል ትልቅ ነገር ነው እያደረግህ ያለው። ስለዚህ በዚህ ልክ ራስህን አትውቀስ። እሺ ትንሽ ስሜት ሆኜ ነው፣ ይቅርታ። ያንቺንም ሙድ አበላሸውታ። አረ ምን አደረግ? ችግር የለውም። አሁን ከዚህ ሙድ መውጣት አለብን። የሚጠጣ ነገር አለ ትጠጪልሻ? አይ እኔ እንኳን ጠጥቼ አላውቅም። ዛሬ በሱሱም ቢሆን ትቀምሻለሽ። አይ ይቅርብኝ፣ እኔ አልፈልግም። እንዴ ብዙ አይደለም፣ ትንሽ ነው የምትጠጪው። ቆይ መጣሁ።
እንዴ ለራሷ አስበላት ምን አገባ ትላለች እንዴ? እኔ በባላ አጠገቧ አልደርስም። እሱ ቦታው ላይ ስትሆን ነው እንጂ እኮ እንደምታወራው እኮ ቀላል አይደለም። ኧረ መቼም አላረገው። ምንም ቢሆን እኮ ወዳታለሁ። ደግሞ የሚወዱትን ሰው በቀላሉ መተው እኮ አይቻልም። እሷ እኮ አልፈልግም ነው እያለች ያለ። ግን እውነታውን ያወቀች ጊዜ እንደዚህ እንደማትለኝ እኮ እርግጠኛ ነኝ። አሁን ባለው ሁኔታ እኮ ነገሮቹ ወደ ዳዊት ነው የሚያመዝኑት። ነገሩ ወደኛ ያመዘነ ጊዜ ሁሉም ነገር ያበቃል። የምር ግን እንደዛ ድርቅ ብለሽ አልጠጣም ማለትሽ እንዴት እንዳስከፋል። እንደዛ አትበለኝ። ሌላ ጊዜ በሚለው ተስማማን አይደል እንዴ? እሱማ ግን ሰው አጠገብሽ ሆኖ ብቻሽን መጠጣት ምን አይነት የሚያስጠላ ስሜት እንዳለው ስለማታውቂ ሌላ ጊዜ አስከፋውህን እክስሃለሁ። በምንድን ነው የምክሽ? እሱን ሲደርስ የምታየው ይሆናል። እኔ ግን ሌላ ቀን በሌላ ነገር ከምክሽ ዛሬ በአንድ ነገር ብክሽ ነው ደስ የሚለኝ። በምን? እሱ ከሆነ ደግሞ ምን ያህል ደስ እንደሚለኝ እንደነግርሽ እኮ። ምንድን ነው ንገረኝ። ማለት ይቅርታ ዴቭ፣ እኔ በዚህ መንገድ ይሆናል ብዬ አላሰብኩም። ታዲያ እኔን አልፈልገም እያልሽ ነው? እኔ አንተን በወንድምነት እንጂ እንደሌላ ነገር አስቤ አላውቅም። እኔ ደግሞ አንድም ቀን ቢሆን በእህትነት ትሰሚኛለሽ? እኔ ፈልጌ አንድም ሴት እምቢ ብላኝ አታውቅም። ቁጭ በይ። የሁሉ ነገር እያደረኩልሽ እኔ የምፈልገውን ነገር ስጠይቅሽ እምቢ ትይኛለሽ? ቁጭ በይ። ቁጭ በይ። ዲቭ ረፍ ዲቭ ወይ እንደ ፈጣሪ አውጥቶሻል እኮ። ዋናው አንቺ ምንም አለመሆንሽ ነው። እማዬ፣ እኔ አሁንም ድረስ ድንጋጤው አልለቀቀኝም። ውስጤን ፍርሃት እያለኝ ነው። ለምን አይልሽ ልጄ? ይሄ ደግ መሳይ የሰው አውሬ ህይወትሽ ላይ እኮ ጠባሳ ሊጥልብሽ ነበር። እንደው ፈጣሪ አውጥቶሽ ነው እንጂ። ደግሞ እኮ ቹቹ እየነገረኝ ነበር። እኔ ነኝ አልሰማ ብዬው። ደግሞ እኮ ይባስ ብዬ ቹቹን ራሱ እንደ ጥፋተኛ ነበር ስቆጥረው የነበረው። ወይ ጊዜ! በዚህ ዘመን በቃ አንድ ነገር ለሰው ለማድረግ ጥቅም እንፈልጎ ነው ማለት ነው። እኔ ላደረገልን ነገር ደስ ብሎን እንደመረቁት አሁን ደግሞ እረግመዋለሁ። ደግነት ከሰው ምላሽ ጠብቆ ሳይሆን የሚደረገው ለራስ ሲባል ነው። ከምን አይነት ጭንቀት እንዳወጣኸኝ እኔ ነኝ የማውቀው። በጣም ነው የማመሰግነው። እኔ ደግሞ እዛኔ ሳያቸው እኮ በዛ ጉዳይ አልመሰለኝም ነበር። ከሄዱ በኋላ ነው የገባኝ። ትላንት ራሱ አድራሻቸውን ከካርድ ክፍል ወስጄ ነው ያገኘሁት። በእውነት በጣም መልካም ሰው ነክ። ትላንትና አንድ ጓደኛዬ ብሩን እንደሚሰጠኝ እርግጠኛ ሆኖልኝ ነበር፣ ግን ስልኩን አጥፍቶ ጠፋ። ምን እንደማደርግ ጨንቆኝ ነበረ። በእውነት አሁን ውስጤ ምን ያክል ደስ እንዳለው ብታውቅ።
ለእኔ ከምንም በላይ ልዩ ስሜት ቢሰጠኝ ለሰዎች የደስታ ምንጭ መሆን ሲችል ነው። አንዳንዴ እኔ ጋር ቀላል የሆነ ነገር ሌላ ሰው ጋር ትልቅ ነገር ሲሆን በጣም ይገርመኛል። ቀላል አይባልም። የማይፈልገውን እንኳን የማይሰጣል አይደል እንዴ? አንተ ልብክ መልካም ስለሆነ ነው ከሰጪው ዘንድ ይቀላቀልክ። እና ደግሞ በጣም ነው የማመሰግነው። በእውነት ያደረክልኝ ነገር መቼም አልረሳው። አረ ምስጋና አያስፈልገውም፣ ዝም ብለሽ ነው። አይ መመስገንማ አለብህ። ይሄ ለኔ በጣም ትልቅ ነገር ነው። ለማንኛውም በቃ ሂድ፣ አላስቆምህ። ይቅርታ፣ ስም ማን ነው? ዴቭ እባላለሁ። እኔ ደግሞ ጽዮን እባላለሁ። ደስ የሚል ስም ነው ያለሽ። በጣም አመሰግናለሁ። አንዳንዴ ደግሞ ብቅ በልሽ እንዳትጠፋ። እሺ፣ ቻው። ለምን መጣ? አንድ የተፈጠረው ነገር ላስረዳሽ ነው። ምንም የምታስረዳኝ ነገር የለም። የዛኔ በችግሬ ሰዓት ተስፋ ሰጥተኸኝ ጠፋ። አሁን ነገሮች ሲስተካከሉ አይነን በጨዋጥበት ትመጣለህ። አንቺ እንዳሰብሽ እኮ አይደለም ነው እንጂ የዛኔም እንኳን ያደርግልኝ አላልኩህም። እራስህ ነህ ካደርግልሻለሁ ብለህ ተስፋ የሰጠኸኝ። ሲቀጥል እሺ አላገኘህም ይባል። ቢያንስ እንኳን ደውለህ ሌላ አማራጭ እንድፈልግ አትነግረኝም? በፈለግሽው እምልልሻለሁ። እኔ ወደ አንቺ እየመጣው ነበር። ድንገት ፖሊሶች ይዘውኝ አስረውኝ እኮ። ታስሬ? እንዴት ነው ምንም ሳታደርግ የምትታሰረው? ቆይ ለዚህ ነው ላስረዳሽ ምናምን የምትለኝ? በፈለግሽው እምልልሻለሁ። እኔ ምንም ያደረኩት ነገር የለም። በፍጹም አላምንህም። የዛኔም አምኜክ ነው ቀኑን ሙሉ ስጠብቅህ የነበረው። ሲቀጥል ደግሞ የዛኔ ያደርጋለሁ ብለህ ማድረግ ሲያቅትህ ምንም ማድረግ ባለመቻልክ ጭራሽ ታስሬያለሁ ብለህ የውሸት ማስተባበያ ይዘህ ትመጣለህ። ጭራሽ ይቅርታ ለማለት ሳይሆን ነገሩን በውሸት ለማስተባበል ነው የመጣኸው። ኧረ እኔ እንደዛ አላሰብኩም። ብታስብ እኮ አሰብኩ አትልም። ከዚህ በፊት ምንም አይነት ነገር አልነበረንም። ከዚህ በኋላም ደግሞ ምንም አይነት ነገር አይኖረንም። እሺ፣ ከዚህ በኋላ ወደ ህይወቴ ድርሽ እንዳትል። ላውራ ነበር። ይቻላል። አንተ ልክ ነበርክ፣ ግን ደግሞ በእኔ መፍረድ በጣም ከባድ ነው። በሰዓቱ ከኔ የሚፈልገው ነገር ስለነበረ ነው በዛ ልክ ሲያስመስል የነበረው እና ሁሉንም ነገር ካለፈ በኋላ ነው የተረዳሁት። ቹቻ እባክህን ይቅርታ አድርግልኝ። አንቺ ምንም ያህል ብታስቀይምኝ እኔ ከልቤ አልቀየምሽም። የዛኔ እናትሽ ታመሙ እንጂ አንድ እውነት ልነግርሽ ነበር። በጣም ነው የምወድሽ። እኔም የዛኔ አንተ የሚሰማ ስሜት እኔን የሚሰማኝ ነበር። በሰዓቱ አንተን ለመጥላት በጣም ከራሴ ጋር ታግዬ ነበር፣ ግን በፍጹም ልጠላክ አልቻልኩም። አሁን ደግሞ ይባሱኑ ምንም ነገር አለማድረግ ሳውቅ ይበልጥ ፍቅሬ ጨመረ።